ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ ልብ የሚነካ በሌላ በኩል ደግሞ እጅግ የሚያስገርም ነው። ትዳር የሰው ልጅ ህይወት ሙሉ ከሚሆንባቸው የደስታና የቤተሰብ መሰረት ከሚጣልባቸው ጥምረቶች መካከል አንዱ ነው። ነገር ግን በአንዳንድ የዓለማችን ክፍሎች ላይ የትዳር አጋር ወይም ባል ማግኘት ልክ እንደ ሰማይ ከዋክብት የራቀ ምኞት ሆኗል ብለውትስ? አዎ፣ በሚሊዮኖች የሚቆጠሩ ቆንጆ የተማሩና ስኬታማ ሴቶች የትዳር አጋራቸው በብቸኝነት ህይወታቸውን ለመግፋት የተገደዱባቸው ሀገራት በዓለማችን ላይ አሉ። ይህ ሆነው ግን በሴቶቹ ጥፋት ወይም ፍላጎት በማጣት አይደለም። ከጀርባው ግዙፍ ታሪካዊ፣ ማህበራዊና ኢኮኖሚያዊ ምክንያቶች አሉ። በዛሬው ፕሮግራማችን የጾታ አለመመጣጠኑ የትየለሌ ወደ ሆነባቸው፣ ወንዶች በቁንጮነት ወደሚፈለጉባቸውና ሴቶች ባል የት ይገኛል ብለው ወደሚጠይቁባቸው ሀገራት እንወስዳችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ጉዟችን የምንጀምረው ከአውሮፓ ነው። ወደ ባልቲክ ባህር ዳርቻ ውብ ወደ ሆነችው ላትቪያ እንጓዝ። ላትቪያ በዓለም ላይ ካለው አጠቃላይ ሕዝቧ ውስጥ የሴቶች ቁጥር በከፍተኛ ደረጃ የሚበልጥባት ቁጥር 1 ሀገር ነች። በሀገሪቱ ካለው ሕዝብ 54 በመቶ ሴቶች ናቸው። ይህ ማለት ለእያንዳንዱ ወንድ ከአንድ በላይ ሴት አለች ማለት ነው። በላትቪያ ዋና ከተማ ሪጋ ጎዳናዎች ላይ ሲራመዱ ውብና ዘመናዊ ሴቶችን በብዛት ይመለከታሉ። ወንዶችን ማግኘት ግን በእጅጉ ከባድ ነው። ለምን ይሆን? የዚህ ምክንያት መነሻው የታሪክ ጠባሳ ነው። በሁለተኛው የዓለም ጦርነት ወቅት ላትቪያ በናዚ ጀርመንና በሶቪየት ህብረት መካከል የመስቀለኛ ጦርነት ቀጠና ነበረች። በወቅቱ በጦርነቱ ያለቁት ወንዶች ቁጥር የሀገሪቱን የስነ ህዝብ ዲሞግራፊ መዋቅር ሙሉ በሙሉ አዛብቶታል። ነገር ግን ታሪክ ብቻ አይደለም፣ አሁን ያለው እውነታም አስደንጋጭ ነው። በላትቪያ የወንዶች አማካይ የዕድሜ ጣሪያ ከሴቶች አንጻር በ11 ዓመታት ያንሳል። ወንዶች በብዛት ለአልኮል ሱሰኝነት፣ ለከባድ ሲጋራ ማጨስና ለአደገኛ ስራዎች የተጋለጡ በመሆናቸው ገና በወጣትነት እድሜያቸው ለህልፈት ይዳረጋሉ። በዚህም ምክንያት በርካታ ላትቪያውያን ሴቶች ከፍተኛ ትምህርት ተምረው ጥሩ ስራ ይዘው ነገር ግን አብሯቸው የሚሆን ወንድ በማጣት በብቸኝነት ይኖራሉ። ላትቪያ ወጣ ብለን ወደ ታላቋ ሩሲያ እናምራ። ሩሲያ በቆዳ ስፋቷ የዓለማችን ትልቋ ሀገር ብትሆንም በውስጧ ግን ትልቅ የስርዓተ ጾታ ቀውስ ይዛለች። በሩሲያ የወንዶች ቁጥር ከሴቶች ቁጥር ጋር ሲነጻጸር በ11 ሚሊዮን ያንሳል። አዎ 11 ሚሊዮን ሴቶች የትዳር አጋር የላቸውም። ይህን ቁጥር ስታዩት በሩሲያ ውስጥ ባል ማግኘት ምን ያህል ከባድ እንደሆነ መገመት ትችላላችሁ። በሩሲያ ከወሊድ ጀምሮ ወንዶችና ሴቶች እኩል ቢወለዱም እድሜያቸው 30 ላይ ሲደርስ ግን የወንዶቹ ቁጥር በከፍተኛ ፍጥነት መቀነስ ይጀምራል። ዋናው ምክንያት የሩሲያ ወንዶች የጤናና የህይወት ዘይቤ ነው። በሩሲያ ባህል ውስጥ ከፍተኛ አልኮል በተለይም ቮድካ የመጠጣት ልማድ አለ። ይህ ልማድ ደግሞ ወንዶችን ለልብ ህመም፣ ለትራፊክ አደጋና ለተለያዩ ገዳይ አደጋዎች ያጋልጣል። የሩሲያ ሴቶች አማካይ የመኖሪያ ዕድሜ 78 ዓመት ሲሆን የወንዶቹ ግን 66 ዓመት ብቻ ነው። ይህ የ12 ዓመት ልዩነት ሀገሪቱን በሴት ባልቴቶችና አጋር የሌላቸው ሴቶች የተሞላች እንድትሆን አድርጓታል።
አሁን ደግሞ ወደ ዩክሬን እናምራ። ዩክሬን ገና ከጥንቱ የሴቶች ቁጥር ከወንዶች የሚበልጥባት ሀገር ነበረች። ነገር ግን ከቅርብ ዓመታት ወዲህ በሀገሪቷ ላይ የተከፈተው ጦርነት ይህንን ክፍተት ወደ ከፋ ደረጃ አድርሶታል። በሚሊዮን የሚቆጠሩ ወጣት ወንዶች በጦር ግንባር ላይ ሕይወታቸውን አጥተዋል። ሌሎች ደግሞ ጦርነቱ ሽሽት ወደ ተለያዩ የአውሮፓ ሀገራት ተሰደዋል። ይህ ሁኔታ ዩክሬናውያን ሴቶች የወደፊት የትዳር አጋርን ለማግኘት ያላቸውን ተስፋ በእጅጉ አጨልሞታል። ሌላኛዋ የባልቲክ ሀገር ሊቱዌኒያ ስንሄድ ደግሞ ሌላ አስገራሚ ሚስጥር እናገኛለን። በሊቱዌኒያ የሴቶች ቁጥር ከወንዶች በ15 በመቶ ይበልጣል። እዚህ ሀገር ያለው ችግር ግን ከጦርነት ይልቅ የአእምሮ ጤና ነው። የሊቱዌኒያውያን ወንዶች በከፍተኛ የአእምሮ ጭንቀት ዲፕሬሽን እየተጠቁ ናቸው። ሀገሪቱ በአውሮፓ ውስጥ ከፍተኛ ራስን የማጥፋት ምጣኔ ካለባቸው ሀገራት መካከል አንዷ ነች። ወንዶች ችግሮቻቸውን በውስጣቸው አፍነው የመያዝና ለጭንቀት እጅ የመስጠት አዝማሚያቸው ከፍተኛ በመሆኑ የሞት መጠናቸው ጨምሯል። ይህም ለሴቶቹ የባል እጥረት ሌላው ምክንያት ሆኗል። በመጨረሻም ቤላሩስን እንመልከት። ቤላሩስም ልክ እንደ ጎረቤቶቿ ሁሉ በሴቶች ብዛት የምትታወቅ ሀገር ነች። ከጠቅላላ ሕዝብ 53.4 በመቶ ሴቶች ናቸው። በቤላሩስ የሴቶች የትዳር አጋር ማጣት ችግር የመጣው በሁለት ዋና ዋና ምክንያቶች ነው። አንደኛው የወንዶች የስደት ፍልሰት ነው። በሀገሪቱ ያለው የኢኮኖሚ ሁኔታና የፖለቲካ ጫና ወጣቶችና ወንዶች የተሻለ ገቢ ፍለጋ ወደ ሩሲያና ወደ ምዕራብ አውሮፓ ሀገራት እንዲሰደዱ አድርጓቸዋል። ሁለተኛው ደግሞ በጤና እክል ምክንያት በወጣትነት እድሜያቸው የሚሞቱ ወንዶች ቁጥር መበራከቱ ነው። ለመሆኑ ይህ የወንዶች ቁጥር ማነስ በማህበራዊ ህይወት ላይ ምን አይነት ተጽዕኖ አሳድሯል? በእነዚህ በአሁኑ ወቅት በዘረዘርናቸው ሀገራት ውስጥ የትዳር ባህል ሙሉ በሙሉ እየተቀየረ መጥቷል። ሴቶች ወንዶችን ፍለጋ ከፍተኛ ውድድር ውስጥ ይገባሉ። ወንዶች ደግሞ የመመረጥ እድላቸው ሰፊ በመሆኑ በትዳር ህይወት ውስጥ ያላቸው ታማኝነትና ኃላፊነት የመውሰድ ፍላጎት ዝቅተኛ እየሆነ መጥቷል ይላሉ የማህበራዊ ሳይንስ ባለሙያዎች። ይህም ፍቺ እንዲበራከትና ነጠላ እናቶች ወይም ሲንግል ማሞች እንዲበራከቱ ምክንያት ሆኗል። የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ የተመለከትናችሁ ሀገራት እውነታ የሚያሳየን አንድ ትልቅ ነገር አለ። የሥርዓተ ጾታ መመጣጠን ለሀገር ሰላም፣ ለቤተሰብ መረጋጋትና ለትውልድ ቀጣይነት ምን ያህል ወሳኝ እንደሆነ ነው። ጦርነት፣ አልኮልና አደገኛ ሱሶች እንዲሁም ለአእምሮ ጤና ትኩረት አለመስጠት የአንድን ሀገር ወንድ ኃይል እንዴት በቀላሉ ሊያጠፋ እንደሚችሉና ማህበራዊ ቀውስ ሊፈጥሩ እንደሚችሉ ከነዚህ ሀገራት መማር ይቻላል። በእነዚህ ሀገራት ያሉ መንግስታት የወንዶችን የጤና ሁኔታ ለማሻሻልና የዕድሜ ጣሪያቸውን ከፍ ለማድረግ የተለያዩ ማበረታቻዎችና የሕክምና ፖሊሲዎችን እያወጡ ቢሆንም የደረሰውን የስነ ህዝብ ስብራት ለመጠገን ግን አሁንም ብዙ ዓመታት የሚጠይቅ ሆኗል። የዛሬው ፕሮግራማችን ይህን ይመስል ነበር። እናንተስ ስለዚህ አስገራሚ እውነታ ምን አላችሁ? በተለይ በሀገራችን ስላለው የትዳርና የሥርዓተ ጾታ ሁኔታስ ምን አስተያየት አላችሁ? በማህበራዊ ሚዲያ ገጻችን ላይ ሐሳባችሁን እንድታካፍሉን እንጋብዛለን። ሌላ አስገራሚና አስተማሪ ርዕስ ይዘን እስከምንገናኝ ድረስ ሕይወታችሁ በጤና በትዳራችሁ በደስታና በፍቅር የተሞላ ይሁን። አዘጋጅና አቅራቢው እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ፣ ቸር ሰንብቱ።